ፈልጋለሁ። አሁን ፊቴ ወደዚህ ይዞራል። ወደዚህ ከመዞሬ በፊት ግን የቅድሙን ጀግና ልጅ አንዴ ተነሳስቶ ዳጋፋሚ ውድድር እንዳለ ቢዚ ስለነበርኩ ሀገር ውስጥ አልነበርኩ። ኮማንደር ኮሚሽን ኮማንደር ስለሺ ነገረኝ። ሄድኩኝና ሜዳ ሮጦ መጨረሱ ነበር ነው ይስደርስ 44 ከ87 አይደል ከተሰሰት ሮጣ ሲል ያላመንኩም። እንዴት አድርጎ ይሮጣል ልጅ በዚያ እኛ ባለን የትሬኒንግ ሲስተም እኛ ባለን የፋሲሊቲ ሁኔታ በምን ሁኔታ ነው 44 ቤት የሮጠው ብዬ ገረመኝና ብዙም ያው ስለሩጫ ዲቴል እውቀት የለኝም። በማካት ነው የገረመኝ። እጅግ በጣም ደስ ብሎኝ ነው የሄድኩት። የኬንያኖችን የ100 እና 400 ቲም ስናይ ሁሉ ጊዜ እናዝናለን። ለምን ሰው አጣን? ለካ ሰው አላጣንም። ሰው የሚያወጣ ሰው ነው ያጣነው። እና አሁን ሰዎች እየወጡ ነው። ጌታቸውን በጣም ማመስገን እፈልጋለሁ። ብዙ የሚለፋ ልጅ ነው፣ ተሳክቶለታል። ስለዚህ በጣም ያጨብጭቡላቸው። ምናልባት ቦርዶች ኖቲስ አላደረጋችሁም ከሆነ ብዬ ነው የምደግመው 44 ቤት መሮጥ አይታሰብም በቀላሉ። ለዛ ነው ቅድም ሽልማት ይገባዋል ብዬ ያሰብኩት። የውድድሩንም አሁን ውድድር ከተገኘለት ወጪውን ተቋሙ ችለው ሚኒማ እንዲያመጣ እንደ ሀገር እንደ ተቋም ስራ እንሰራለን። ለዛ ምንም ሀሳብ አይግባ። በርታ። ካንተ ኋላ በደንብ የሚፈሩ የ100 የ200 የ400 ቲሞችን በወንድም በሴትም እንጠብቃለን፣ እንመኛለን። ለማሳደግ ደግሞ እንሰራለን። እንኳን ደስ ያለ ለማለት ነው።